ሰላም ሰላም የፍኖተ ላሊበላ የዩቲዩብ ቻናል ተከታታዮች እህት ወንድሞቼ እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ፣ ሰላም ነኝ። እናንተም ደህና እንደሆናችሁ ደህና እንደምትሆኑም ተስፋ አደርጋለሁ። ሀገራችን ኢትዮጵያን ሰላም ያደርግልን። እንዲሁም በዕለቱ ታስበውና ተከብረው ለሚውሉ ዓመታዊ ወርሃዊ ቅዱሳን በዓል እንኳን አደረሳችሁ አደረሰን። አሚን። ሰላም ብያለሁ። ሰላማችሁ ይብዛልኝ። ምሳ እየበላሁ ነው። ሪታዬ ምሳ እየበላሁ ነው። እንጀራ ጋግሬ ምናምን። መቅዲ የኔ ውድ ሪቾዬ የኔ ውድ መቅዲዬ እንኳን ደህና መጣችሁልኝ ውዶችዬ። ሰላማችሁ ብዝት ይበልልኝ። ምን ላይ ናችሁ? እንዴት ናችሁ? እንጀራ ላሳያችሁ መሰለኝ። ቆይ እንዴት አድርጌ ነበር ማሳያችሁ? ሲያምር ማለት ነው። እኔ መታየት አልፈልግም፣ ግን እንጀራውን ለማሳየት ቪዲዮ እንዲህ ነው ማሳየት። ይታያችኋል? በጣም የሚያምር እንጀራ ማለት ነው። እዩት። አሁን አብኩቼው አሁን ነው የጋገርኩት። ቅኑ እሺ። ሱሱዬ በር አለ አይደለ? በር ይኖራል እርግጠኛ ነኝ። እንኳን ሰላም መጣችሁ ናንዬ፣ ሶፊ፣ ፍቅሪቱ፣ ሙሱሱ፣ መልካም ሁላችሁንም ያው ስማችሁን ዘርዝሬ አልጨርሰው። በር የለም? ኧረ አለ። የለም? እንዴት ሊሆን ይችላል? ተመልሳችሁ ገብታችሁት እስቲ። አይ አለ፣ አብርቼዋለሁኝ እና ተመልሳችሁ እስቲ ከእንደገና ግቡ። ቀብኝ። እሺ እኔ ወድ ቀባሻለሁ። እስቲ ቆይ እኔ ራሱ ለየው በዚህኛው ስልክ ይበራል። የለም? አይ አለ፣ በር አለ፣ በር አለ ወዶች፣ እያየሁት ነበረ። በር አለ። እሺ ቀባችኋለሁ። ኦኬ ሰላማችሁ ብዝት ይበልልኝ። ኑ ተሰቀሉ። ርዕስ አለኝ። ኑ ተሰቀሉ። ልቀባሽ የቀብትሻል። ማን ነበር ያልቀባሁት? ያልቀባኋችሁ ማን ናችሁ? ማን ነበረች ቀብኝ ያለችኝ? ደንበል ወጥቼ ወጥተሽ ግቢ እና አለ በር ውዴ። በቃ እዚህ ላይ ትልበልላችሁ። ኑ ዱቅ በሉ። ውጡ። ርዕስ አለኝ። በርዕሱ ትወያያላችሁ ማለት ነው። ግን ለምንድን ነው የኔ ስክሪኑ ላይ ያለው ጽሑፍ የማይሽከረከረው? እስቲ ጻፉልኝ እስቲ የእውነት እስቲ ንገሩ። መቅዲ ሰላማችሁ ብዝት ይበልልኝ ውዶችዬ፣ ሰላማችሁ ይብዛልኝ። እንኳን ደህና መጣችሁልኝ የኔ ውዶች፣ ሰላማችሁ ይብዛልኝ። ገኒ፣ ኤልሳ፣ አዎ ወጥተሽ ስትገቢ ታገኘዋለሽ ማለት ነው። እና እንዴት ናችሁልኝ? ሙቀት እንዴት ይዟችኋል?
መቅዲ ተቀብተሻል እኮ ገለቴ ስንቴ ትቀባሽ ተብለሻል። ደንበልዬ አንቺ ነሽ ያልተቀባሽው? እሺ ደንበልዬ ልቀባት። ኦኬ ቀብቼሻለሁ ብዬ ተስፋ አደርጋለሁ። እስቲ ጻፊ ደንበልሽ ተቀባሽ ወይስ አልተቀባሽም? አዎ ተቀብተሻል። ያልተቀባችሁ ካላችሁ ንገሩ፣ ቀባችኋለሁ። ኪያ የኔ ቆንጆ እንኳን ደህና መጣሽልኝ የኔ ውድ። እና እንዴት ናችሁልኝ ታዲያ? ርዕስ አለኝ፣ ግቡ እና እስቲ እንፈትፍት። ኤልስዬ አመሰግናለሁ የኔ ቆንጆ የኔ ውድ ተሸርተሻል። አመሰግናለሁ፣ ክበሪልኝ ውዶችዬ፣ ሁላችሁንም ከልብ ነው የማመሰግነው። እንድሽዬ እንኳን ደህና መጣክ። በር አለ እየወጣችሁ ግቡ እያለ ነው እንድሽ። እኔን ግን እሙ ሀይባ እሙ ሱሱ ሁላችሁንም ከልብ አመሰግናለሁ። እንኳን ወደ ፍኖተ ላሊበላ የዩቱብ ቻናል በሰላም መጣችሁልኝ እያልኩኝ በተለይ ደግሞ ብትሰቀሉልኝና አብራችሁኝ ብትፈተፍቱ ደስ ይለኝ ነበር። እውነት ለመናገር ማለት ነው። ሰዓዳ ዘውድነሽ ዜድ በር 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 ኤልስዬ ተሰቀሉ እያለች ነው። ተሰቀሉ ነው ተሰቀል። እማማ እንኳን ደህና መጡ፣ እንኳን ደህና መጡልኝ እማማዬ። ሰላም ሞት ብዝት ይበልልኝ። ሰላም ሁሌ ኧረ ኑልኝ ሱስ ኧረ ኑልኝ ሱስ እንኳን ደህና እንደ መንገድ ላይ ጥላና እኔማ ልሄድ ነበረ።
ኧረ እንዴ እኔ ቤት እንግዳ መጥቶ አይመለስም። ወጣ ብዬ እኮ ነው ልጎበኝ ብዬ ወጣ አልኩኝ። ለዛ እኮ ነው። እሰይ እንዴት ናችሁ? ፍኖት ላሊበላ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ፍኖት እንዴት ነሽ? መቅድዬ ግን ቀድሜሻለሁ። መቅዲ ተይ ግን መቅዲ ተይ ግን ቤቱን ተቆጣጠር ተይ ግን ሪች ተይ ግን ቤቱን ተቆጣጠር። ኮከባችን ደግሞ አንድ ነው እንዴ? ምንድን ነው ምንድነው እሱ ያለችው? መቅዲ ያረጀች ናት። ማፊ ምሽት ማን ነው ይሄ ስድብ ማን ነው? ስሚ ሰዓት አትፈልግም እንዳትጠይቅን ፍኖት የምትባይ ልጅ ማለት ነው ትያለሽ። ችግር የለም ከቻላችሁ ሁላችሁም ተሰቀሉና አሁን ማመልከቻ አስገቢ። እኔ እየጎደለብኝ ተቸግሬያለሁ ሲያለሽ ግን የተሰቀለ ሰው ብቻ ነው ደግሞ እንደዚህ ብለነታቻለ። እኔ ራሱ ሰሞኑን እኔ ራሱ ሰዓት እየጎደለብኝ ማርያምን ስልኬ ኔትወርክ እያቋረጠ በጣም ነው የሚጎልብኝ። ግራ ገብቶኛል እውነት። ትቀጫለሽ። ደግሞ ማጫወት አይቻልም። ወዶቼ ሰላም አላልኳችሁም መሰለኝ፣ ተናፍቃችኋል ሁላችሁም። የፍኖተ ላሊበላ ቤተሰቦች እንደምን ናችሁ? ሰላም ናችሁ? መልእክት ደግሞ አለኝ እኔ የኮሜንት ሰዓት ሊደርስ ሲል የምትሰቀሉ ልጆች ግን እንዳትሰቀሉ ተናግሬያለሁ። ኮሜንት የሚፈልጉ ልጆች አሉ፣ እኔ ተናግሬያለሁ። እንዳትሰቀሉ 20 ጉዳይ ሲሆን እንዳትሰቀሉ። 20 ጉዳይ ሊሆን ይሄ መልእክትማ ለኔ ነው። አይ አንቺ መከርበት ነው። አንደኛው አንቺ ከሆንሽ እንግዲህ ራሽን ፈትሺ። ኮሜንት ሲደርስ ባዶ ቤት ቆይቶ ኮሜንት ሲደርስ ይሰቀላሉ። ከዛ ከወራዱ አትወራዱ ከረከ ሪች እንዴት ወጣሽ እያለች ነው ማለት። ወዴት ወጣች ሪችዬ? አንቺ ጋር ነው በመሰቀያው። መጀመሪያ እንደኛ የመጣሁት እኔ ነኝ። ከላይ አለ እኮ እንደገባው ስለሆነ ሊንክ ልካ ነበር እኮ አላየችሁትም ነበር። አሁን ደግማ ልካለች። ደግሞ ሂባ መጣች። ኤሌ ኩልትፍ መጣች። ሃይ ባዬ እኔ ብት ሌላም አለ ከኔ ሌላ ፍኖት ቤት ልሰቀል ብዬ ሰላም ብያለሁኝ። ከታችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። ተሰቅያ ቃለው አንቺ ቤት እንግዳ ነሽ። አሁን እየተፈላሰበችበት ነው ፍኖተ ላሊበላ ያለች። እዚህ ጋር ደግሞ በቪዲዮ አልመጣን። ምን ነው በቪዲዮ የሚመጣ መቅዲ ማለት ነው ወይ? እየሰማሁሽ ነው መቅዲ። ከኔ ሌላ አለ ያልሽው አንቺን በዛ ሳን ነው እንደምትወጪው ኮሜንት ሲደርስ ወይኔ ከዳግ እናንተ ይዋቅን እኮ ርዕስ አለኝ። ቆይ ገኒ ርዕስ አለኝ። አዎ ርዕስሽ እኮ አይቼዋለሁ፣ ግን ትንሽ ፈጥፍት ብለን ነው ለራስ እንዳትረሱት ብዬ ነው። ነቃቤት ታገኛል። ሌላ ቤት ሲሰቀል ቤት ይጠፋኛል። ዛሬ ግን አልጠፋኝም። ተመስገን ተሳክቶልሻል። ያው እንግዲህ እንኳንም መጣሽልን መቅዲዬም እንደዚሁም ሙሂባዬ። ፍኖትም እንግዲህ ቤቷን ስላስረከበችን እናመሰግናለን። ርዕሷን ትንገረንና ከቻልነው እናውራው፣ ካልቻልን ደግሞ እንግዲህ ቤቱን ደመቅ ሞቅ አድርገን እንወርድላታለን። ወይኔ ግን ለአረጋን ማለት ነው አለሽ እንዴ? አንብቢ። እንደዛ አትስቃይ፣ ኮሜንት እናነብላታለን። አትስቃይ፣ ስማችን ይታይበት። እሺ ያለችውን እሺ። ወደ ርዕሱ ስገባ እንዴ ከምን ጊዜው ርዕሱን አነበብሽው ጽጌ? ወደ ርዕሱ ስገባ እኔ ለአንድ ሳምንት ስልጣን ቢሰጠኝ ወንዶችን በመድረየስ መጨረስ ብላለች ጓደኛዬ። እኔ አይደለሁም አንቺ ውሸታ። ርዕሱ ምንድን ነው ግን? ርዕሱ በአዲስ ዓመት ስልጣን ቢሰጥሽ ምን ታደርጊ ነበር አለችሽ። እሺ በአዲስ ዓመት ስልጣን ቢሰጠኝ እኔ ልጀምር ከላይ ስለሆንኩ ማለት ነው። በአዲስ ዓመት አይደለም፣ ለአንድ ሳምንት ስልጣን ቢሰጣችሁ ምን ታደርጋላችሁ? ሪች የማ ኮሜንት ነው የቀደመው? የጽጌ ነበር አነበብኩላት። ምን አለች? ለአንድ ሳምንት ስልጣን ቢሰጠኝ ወንዶችን በመትረየስ መጨረስ ብላለች ጓደኛዬ። እኔ አይደለሁም አላለችም።
ጽጌ ያው ነው ተባባሪ ነሽ አንቺም እኮ ደግፈሽ ነው ሀሳቧን ወደኛ ያመጣሽው ግን ለአንድ ሳምንት እንኳንም ስልጣኑ አልተሰጠሽ በመጀመሪያ ሌላው ደግሞ ወንድም የለሽም እህት የለሽም ማነው አባት የለሽም ወንዶች ናቸው ምን ታርጊው አንዴ እሺ አሁን ቀጥይ ወንዶችን ለማጥፋት ስናስብ እኮ ወንድ ልጅ አብሮ ነው የሚጠፋው ተለይቶ አይጠፋም እና ምን አስበሽ ነው ያለ አዳም ልታስቀሪ ነው ወይ በያት እስቲ እኛ አዳሞቻችንን እንወዳቸዋለን እሺ እሙይ ባመልክቴ ነበር ባረች ያልሽው ወይ እኔን ነው ለአንድ ሳምንት ነው ለአንድ ሳምንት አደረኩት ገብቷል አሁን ከባለቤቷን ጀምር ነይ ክፈች ፍኖታውን አንቺ መጀመሪያ በያት ይችን ቃላት ለምን ነይ ክፈች ቤትሽን ምንድነው የምለው ወይ ግን ጥያቄ አለኝ መንግስት ነው የምንሆነው ወይስ ዝም ብሎ የመንግስት ሰራተኛ ስልጣን ነው የመንግስት ስልጣን ቢሰጣችሁ ለእናንተ ማስተካከል የምትችሉት ነገር በአንድ ሳምንት ውስጥ ግለጹ በቁም ነገር አስተካክሉ ብትባሉ ፈቅዶላችኋል እሱ በቃ ሁሉን ነገር አስተካክሉ ብሎ ፈቀደላችሁ ቅድሚያ የምታስተካክሉት የቱን ነው እኔ ኑሮ ውድነት ወደ ታች አውርደው ነበር ብቻ ኑሮ ማለት ነው ከተቻለ ከዛ በኋላ ስደተኞችን ወደ ሀገር መመለስ የስራ እድል መፍጠር የፈለገውን በየአቅሙ በየእውቀቱ የስራ እድል ፈጥሬ ስደተኞችን ሁሉንም ወደ ሀገር ማስገባትና የኑሮ ውድነት ማውረድ ብቻ ነው ያድርግልን አረብ አሜን በነገራችን ላይ እኔም እድሉ ከተሰጠኝ ማለት ነው ከዚህ በፊትም ማንቤ ነው እንደዚህ ተደርጎ ነበር በአንድ ሳምንት ስለሆነ በአንድ ሳምንት ማለት ነው በአንድ ሳምንት ምን ታረጊያለሽ መሰለሽ አንድ ሳምንት በርግጥ ብዙ ነው ግን ያንን ያሰብኩትን ላያሰከልኝ ይችላል እኔ በመጀመሪያ ለሀገር የጠላት የሆኑትን በቃ ሁሉንም መንገድ ይዘጋባቸዋለሁ በተለይ ደግሞ እነዚህ ሀገር ረባሾችን በሳት ማጋየት ነው ከሪባሌ ፈጣሪ እና እውነት ሀገርን የሚረብሹ ኑሮ ውድነት ከዛ በኋላ ይስተካከላል እኮ ሙይ ባየ ግን በመጀመሪያ ግን በአቅም በስልጣን በመንግስት ደረጃ ስለሆነ የተሰጠን ስልጣን ሀገርን እየበጠበጡ ያሉትን እነሱን ወይ ማስወገድ ነው ወይ ማሰር ነው በቃ የኔ እንትን የራሴ ነው ማለቴ ነው ብላለች ጽጌ ጓደኛዬ ናት ብላለች ማርያም መቅዲ እያላለች በባሏ ተናደነው ተብለሻል አዎ ስለዚህ በወንድ የሚሆነው ኧረ ምን በወጡ እናቴ ስስት ልጄ ወንድሜ አባቴ በፍቅር የማየው ምርጥ ወንድሜ ወንድ እኮ ነው ስለዚህ ምን በወጣውልና ወደ እንትኑ እሄዳለሁ ስለዚህ ያው በአንድ ሰው ያናደደንን ወንዶችን ሁሉ አናጠቃልል እንግዲህ ባሌም ቢል ናጤላ አሪፍ ነበር ወንዶች በደፈና አይባልም ወንዶች ግን ባሌን ካለች ባሌንማ ማለት አትችልም ተይ እንጂ ሙይባ ሳታታየይ ናይ ፍኖተ ሚዩት ክፈችና ደግሞ አንቺ በይ መቅድዬም እድሉን እንስጥሽ የመቅዲ ተራ ነው አሁን የኔማ መጨረሻ ላይ ነው እንጂ ተናገሩ እንጂ ምንድነው ወራ የሚችል ሰው ካለ ግን ባለቤት ነው መጀመሪያ መፈትፈት ያለበት ርዕሱ ካልገባሽ ነው ባይሆን አይ በመጨረሻ ነው የምታብራረው ባለቤት ከሰዓቱ ሲደርስ መዝጊያ መቅዳችን ነይ መሀል ቁጭ ብለሽ አይሙቅሽ በሁለት ታጅባ ሴትዮዋ ሞቃት እኮ ዝም ብላ በዛ ወጣ እስካሁን ምን ነበር ያወራችሁት እያለ ትመጣለች ትንሽ ቆይታ እኔ መልካምነት ምን አለኝ እኔ ብሆን መጀመሪያ ወደ እግዚአብሔር እንዲቀርብ ማድረግ ተንኮለኛ ምቀኛ መከር ማስተካከል እግዚአብሔር ይስጥሽ ለካ ይሄ ነው ትክክል ነው መጀመሪያ ወደ ፈጣሪ ተጸልይና ምን ዋጋለው ግን ነገሩ ባንዲ ቀንም ይሰማል ጸሎት እኮ ፈጣሪ
እንደ ሰው አይደለም፣ እንደ ሰው ክፉ አይደለም። እና መልካምነት እግዚአብሔር ይስጥሽ፣ የምታስቢውን ያሳካልሽ። እውነት ወደ እግዚአብሔርማ ምን ዋጋ ብንሰማማ ብንመለስማ ክፉም አንሆንም። እንደዚህ ሰው ለሰው አንባላም፣ ነገረኛዎች አንሆንም። ፍቅርን እንሰብክ ነበረ። እውነት ተንኮል ስለተሞላብን ነው፣ ሁላችንም ተንኮል ስላለብን ነው ሁሉም ቦታ የምንሰብከው የምንናገረው። አፋችን ሌላ ውስጣችን ሌላ ተግባራችን ሌላ፣ በጣም የሚያስጠላው ማለት ነው። እና ከዚህ ፈጣሪ ይሰውረን። እንደዛ ነው የምለው። እንግዲህ ፍኖትዬም እሙይባም ቀጥሉ። ቀጥሎ አላለችም። እኔ አልኩኝ እኮ የኑሮ ውድነት እና ስደተኞች ምርር እንዳለኝ ግን ሁሉ እኮ ምርር ጎበዝ ብሎ ነሽ እሙይባ፣ እና ጎበዝ ነሽ። ሌላ ደግሞ ጦርነት እንዳይኖር የኑሮ ውድነት ቢረክስ ወደ ታች ቢወርድ እኮ ፍቅሩም ትንሽ ሊመጣ ይችል ነበር። አሁን ያ ሁሉ ነገር ተወዶ እርስ በርስ እየተባላን ስለሆነ እሱን ማስተካከል ነው ዋና የሚሪባቸውን። አሁን በጦርነትም በምንም ተቸግረው ጎዳና የወደቁት በረሃብ እንዳይሞቱ ታርዘው ተሪበው እንዳይቀሩ ኑሮን ወደ ታች ማውረድ ነው። እውነት ሳስበው ይጨንቀኛል። እንግዲህ ለሀገራችንም ያብቃን፣ ሰላሙን አምጣልን። ፈተፈትኩ እኮ አንቺ ፈትፍች። እኔማ ላላላ መቅዲ ተይ ነይ ፈትፍች ተይ ካላዛ ይኸውልሽ ከስሬ ነሽ ያለሽ መጣሁኝ እኮ አሁን እናንተ የተፈታችሁትን ባልሰማ ግን እሙይባ ያልኩት መጣ። መቅዲ ትንሽ ቆይታ አልሰማውም ምን ነበር ትላለች እያልኩ ነበር። ሪች ግን ዘመድሽ ነች መሰለኝ መቅዲ። እንደው ትተዋወቃላችሁ ነው ወይስ በውስጥ ትነጋገራላችሁ? አይገርምም? ያው ግን አባቴ እግዚአብሔር አያርፍም እና በአባት አንድነት አንድ ቦታ አይቆምም አባቴ። ለማንኛውም ወደ ርዕሶች፣ ለአንድ ሳምንት መቅዲ ስልጣን ቢሰጣት ምን ታደርግበታለች? አይደለም ስጭበት። አቤት አንድ ሳምንት ስልጣኑ ቢሰጠኝ እግዜር ብሎት ማለት ነው። አረብ ሀገር ያሉ ሴቶች እኛ ማለት ነው መብታችን እየተከበረ አይደለም። በብዙ ምናልባት አንዳችን ጋር ሙሉ መብት ሊኖረን ይችላል፣ ግን አብዛኞቻችን ጋር ነፃነት የለም እና ለእነሱ ነበር ነፃነት የማሰጠው። ሁለተኛ ደግሞ ህፃናትና ሴቶች እህቶቻችን ወይ ደግሞ ቤት የሌላቸው ህፃናት ሴቶቻችን መንገድ ላይ የሚተዳደሩ አሉ እና እነሱ ነበረ እንደ መጠለያ ቤት ሰርቼ እዛ እንትን እምለው መጠለያ የማስገባቸው ማለት ነው። ለእነሱ ሙሉ ወጪያቸውን። ግን ስልጣን ሲሰጥ ስልጣን ብቻ አሁን መሆን የለበትም ከገንዘብ ጋር ነው አይደለ ፊኖትዬ? በትክክል ስልጣን ከተሰጠኝ ከነገንዘቡ ነው እና የሚሆነው ትልቅ መጠለያ ሰራና በተለይ ወንዶችም አሉ። እንዲህ ስል ወንዶች የሉም ማለት አይደለም፣ ግን አሉ። ግን ደግሞ የህፃናትና የሴቶች ይበልጣል። ሴቶች እዛ ላይ ቤት መንገድ ላይ ትደፈራለች፣ ወይ ደግሞ ልጅ አላት እዛው ፀሐይና ብርድ ይፈራረቅባታል። በዛ ላይ ምግብ አታገኝም፣ በቂም ልብስ፣ መጸዳጃ በሴቶች ይብሳል እና ለእነሱ ቅድሚያ እሰጥ ነበረ። ሌላው ደግሞ ያው ሁላችንም እንደምንመኘው ሀገራችን ላይ ሰላም አሰፍናለሁ ብችል ማለት ነው። ከምንም በላይ ሰላም ይበልጣልና እነኚህ ሶስቱን ነገሮች ነው ላደርግ የምችለው። ጎበዝ። ሄሎ አይሰማ መጣለሁ ተመልሼ። እሺ እንደ አንቺ ስልኬን ጥዬ አልሄድኩም፣ ግን ለአንቺ መልስ አልሰጥሽም፣ ምክንያቱም ስለማሰሚ ማለት ነው። እና ለእንትንሽ እናመሰግናለን። ለዚህ ለኛ እንደዚህ ስልጣን ቢሰጥሽ ለኛ መብታችንን ለማስከበር መሯሯጥሽ ራሱ እግዚአብሔር ያክብርልን። እውነት እናመሰግናለን። መልካምነት ለራስ ነው። ምክንያቱም እግዚአብሔር አምላክ የሚሳነው የለምና ልቦና እንዲሰጣቸው ለወንበር ሳይሆን ለጭቆናው ህዝብ ለሚያሳስብ መሪ እንዲሰጥልን፣ ፍቅር ሰላም እንዲሰፍንልን። አይ የኑሮ ውድነት ችግር የለም ነበረ፣ ፍቅር ሰላም ቢኖር እንተሳሰባለን። ለችግራችንም ዋና ሰላም ካለ ሁሉም ይስተካከላል ብላለች። መልካምነት ለራስ ነው። እናመሰግናለን።
ፎዝዬ መቅዲዬ ትክክል ሙይባ መንግስት ዋና ስራው ይህ ነበር ሲጀመር ሌላ ቦታ ናችሁ ትላለች። እኔ አሁን በመጀመሪያ ኦኬ አንብቤያለሁ። ኮምቱ ከፈለጋችሁ እንዲሽ መጥቷል። ኦ ማይ ጋድ እንኳን ደህና መጣ። እስክሪኑ ሸፍኜ ነበር ለዛ ነው። እንደምን አደርሽ? እስክሪን ሸፍነሽ ነው እንደምታወሪው? ቆይ እንኳን ደህና መጣ። ኮሜንት ሳነብ ስክሪን በእንትን ስለሆነ የገባው በክሮም ይሸፍናል። ማን እንደገባው ማየት አይቻልም እና በጣም ይቅርታ። እንኳን ደህና መጣ ብያለሁ። ችግር የለውም። መነበብ ስላለበት ነው የምታነቢው። እንዳይሸፍንብሽ ለማንኛውም ለሌላ ጊዜ ደግሞ እንትኑን ክሮም ላይ ስትገቢ ዴስክቶፕ ሳይት አድርጊውና ግቢ። እሺ ስትሪም ያርድ ስታደርጊው ዴስክቶፕ ሳይት አድርጊው። ከጎን ኮመንቱን ከጎን በኩል ያመጣልሻል። እኔ ለምን እንደሆነ ሳላበራ ገብቼ ነው። አየህ ለካ እውነት ነው። ዴስክቶፕ ሳይት አድርጊው። እንዴት ናችሁ? ለማንኛውም ሰላም ናችሁ? ደግ ናችሁ? ደግዬ ናችሁ? እግዚአብሔር ይመስገን። ወንድማችን እንዴው ተናፍቃችኋል? አንተም ተናፍቀሃል። ሱስ ስልጣን እያላችሁ ሰውን ታጓጓላችሁ አይደል? እንደው ግን ስልጣን ቢኖረኝ በመጀመሪያ ልንገራችሁ፣ ስልጣን ቢኖረኝ የእንድሽን መኪና እንድሽን አባራው ነበር። የእንድሽን መኪና የትልቁ መኪና ቀይሬ ማለት ነው። እንደዛ ከሆነ መልካም። እኔስ እንድሽን ነበር መጀመሪያ ማባራው ልትይመስለኝ። አይ አይደለም ማባረር ሳይሆን ይሄ መኪና እንትን ብዬ ቀይሬ ያንም ያምረው መኪና ቀይሬ ሰጠው ነበር ያልኩት። ምኞት ነው። እሺ ለማንኛውም ያው እንግዲህ በአንድ ሳምንት ስልጣን እውነቱን ለመናገር ያው ብዙ ነገር ሊታሰብ ይችላል፣ ግን ብዙ ነገር ማድረግም አይቻልም። በተለይ ደግሞ በእኛ በሀገር ባለንበት እንትን ያው ቅድምም የአንዱ ቤት አረስ ወደ አንዱ ቤት አይመጣም እንጂ ያው ቅድምም እንግዲህ ሲያነታርካችሁ ሲያናጫችሁ የነበረው ነው። ይሄ ለአመታት ያው ሆነና ስልጣን ተሰጠኝ ልበልና እንግዲህ መቼም የጠቅላይ ሚኒስትሩ ነው ወይስ የፕሬዝዳንቱ ነው? የትኛውን ቦታ ይሆን? እና ለማንኛውም ስልጣን ብለ ያዘው አዎ ብቻ ስልጣኔ ሁሉንም ለማድረግ ያስችለኛል። ስለዚህ እንግዲህ እንደዛ ልበልና እውነቱን ለመናገር ምናልባት ይሄ ለአመታት የተጠነሰሰ የተዘጋጀ በሰዎቹ አይምሮ ውስጥ የተበተነ ተንኮል፣ ጥላቻ፣ ዘረኝነት ምናምን እንዲህ በቀላሉ ማጥፋት ቀላል ነው፣ በከባድ ነው። ይሄ ለአመታት የተሰራ ነው። ረጅም ጊዜያት የሰው ልጅ አንዱን ካንዱ እንዲጣላ አንዱ ላይ እንደዚህ አይነት ነገሮችን መጥፎ እይታ እንዲኖረው እና እነዚህ ነገሮች እውነቱን ለመናገር በአንድ ሳምንት ውስጥ ስልጣን ተሰጥቶኝ አንድ ሳምንት ውስጥ አስተካክላለሁ ማለት ከባድ ነው ሰዎች። ነገር ግን ከባድም ቢሆን ከመሞከሪያ ወደ ኋላ ማለት ትንሽ ስንፍና ነው። ስለዚህ እኔ ለማደርገው ዛጋ በይበልጥ እንግዲህ ቅድምም እንደዛ ንትርክርክ ያደረጋችሁን እኔ አንደኛ ነገር ህግጋቶች ነበር እንደውም ዛጋ ማውጣው። ምን አይነት ህግጋቶች መሰላችሁ? ስለ ጥላቻ የሚሰብኩ ማናቸውንም፣ ስለ ዘረኝነት የአንዱን ዘር እያነሳ የሚያንቋሽሽ፣ ስለ ሌሎችን መብት የሚጋፋ በሚዲያም ይሁን በአካልም በተለያየ መልኩ ብቻ የሌሎችን መብት የሚጋፋ ነገር ያደረገ የተናገረ፣ ሌሎችን ከአንዱ ቦታ ወደ አንዱ ቦታ እንዳይንቀሳቀሱ ያገደ፣ ብቻ ማንኛውንም የሰብአዊ መብትን የሌሎችን የሚጋፋ ተግባርን የሚፈጽምን ሰው የእድሜ ልክ እስራት እንዲገባ። በነገራችን ላይ ያው ሀገራችን ላይም አንድም ሲሪየስ የሆነ ቅጣት ስለሌለ ነው አንዱ እንደዚህ ስቃይ ያሰቃየ ያንገላታ ያለው። ማለት አንዱ ላይ ቆፍጠን ያለ እርምጃ ቢወሰድ ሌላው ተከታዩ ይፈራል። እኔ ጓደኛዬ የሆነ ጥፋት ሰርቶ ለዛ ጥፋቱ ተመጣጣኝ የሆነ ወይም ከተመጣጣኝም በላይ የሆነ ቅጣት ቢቀጣ እኔ ያችን ነገር ላለማድረግ እጠነቀቃለሁ፣ እፈራለሁ። ነገር ግን እዚህ ጋር ምናልባት አሁን ሴት ደፍሮ ሰው ገሎ ወይ የሆነ ነገር እንትን አድርጎ እናቶች እንደዚህ ገሎ ወይ እንደዚህ ደፍሮ ምናምን አመት 2 አመት ወይ 10 አመት 20 አመት ተብሎ ተፈርዶበት ከዛ በኋላ በአመክሮ ምናምን ተብሎ በ5 አመቱ ወይ በ3 አመቱ ወጦ ያ ሰው ደረቱን ነፍቶ ከናንተ ጋር እየተንቀዋለለ ብታገኙት
ስለዚህ ቀጣይ በወንጀል ውስጥ ጭንቅላቱ በወንጀል የታመቀ ሰው ምንም አይነት ወንጀል ለማድረግ ምንም እንትን አያደርገው የሚያግተው ወደኋላ የሚመልሰው ነገር የለም። ስለዚህ ያንን ሰው ያለ እንደዚህ ባደርግ እኔም እኮ ምናልባት ይሄን ያህል ጊዜ ነው የጸና ነገር የለም። ምክንያቱም እኛ ጋር እንደዚህ አይነት ጸያፍ ወንጀሎችን ከመስራት ይልቅ እንግዲህ ምናልባት የ15 ብር የ15% ቫት ደረሰኝ ብታጨረብሩ ምናልባት በጣም ረጅም ቅጣት ትቀጣላችሁ ከሰው ህይወት የበለጠ ማለት ነው። እንግዲህ ይሄን ያህል የወንጀል የፍርድ እንትን ባላንስድ ያልሆነበት ሁኔታ ስላለ ሰውን ብታጠፉ የምትቀጡት ወንጀልና አንዲት ደረሰኝ ያለ ቫት ደረሰኝ ብታወጡ ሻይ ሸጣችሁ ያችን ያለ ቫት ብታወጡ የምትቀጡት ቅጣት ምናልባት የወረቀቱ ይበልጣል። ያቺ ቫት ሳትከፍሉ እንትን ያደርጋችኋል የሷ ቅጣት ትበልጣለች ምናልባት። ይሄን ያህል የሰው ልጅ ህይወት የረከሰበት ስለሆነ ነው እንደዚህ ያህል በጣም እንትን ያደረገው። ስለዚህ አትሊስት ከዛ በኋላ ሰው ይቀየራል ብዬ ሳይሆን በአንድ ሳምንት ውስጥ እንግዲህ ያው አንድ ሳምንት ነው የሰጣችሁኝ እንትን ነው እናንተም ቆንቋና ስለሆናችሁ ነው አንድ ሳምንት ብቻ ያደረጋችሁት እና ግን ለማንኛውም ጊዜ እንስታ አንድ ወር ምን ነካን ስስታም ቆንቋና ናችሁ። ለዛ ነው አንድ ሳምንት ምን አለ እንደው ካፋችሁ ነው የወጣው። አሁን እስቲ እንደው እንትን አላ ትንሽ ገፋ አርጋችሁ ሰጡ እንደምን አለበት። ለማንኛውም ይሄ እርምጃ ለምንድን ነው የሚሆነው? ምን አለ ልክ እንደሱ 5 አመቱን ብትሰጡ 5 ወይ 1 አመት እና ለማንኛውም ይሄ እርምጃ ቢያንስ እንደዚህ አይነት ህግጋቶች ሲሪየስ የሆነ ህግጋቶች እዛ ጋር ቢወጡ ምን አይነት ኮንሲኩዌንስ እዛ ተከታዩ ምንድነው የሚመጣው ውጤት ምንድነው የሚለውን ነገር ያችን ከሳምንት በኋላ የሚቀበረኝ ባለስልጣን ተጣጣ ውጤቱ እንዲመለከተው ማንም ሰው ከህግ በላይ መሆን ስለሌለበት ማለት ነው። መብትኛ ሀገር መብት የሚባለው ነገር ፈጽሞ የማይገባንና ያልገባን በፍጹም ስለመብት ከማውራታችን በፊትም ግዴታችንን ማወቅ ነበረብን። ጠንቅቀን መጀመሪያ መብት ተብሎ ከመለቀቁ በፊት ግዴታችሁ ምንድነው? በየትኛውም እኮ ዓለም ላይ በሰለጠነው ዓለም ላይ መብት ምናምን የሚባለው እኮ መብት ብቻውን እንደዚህ አይደለም። መብት ከሚለው እንትን በተጓዳኝ ደግሞ ጎን ለጎን ግዴታ አለ። ግዴታችሁን ካላከበራችሁ መብታችሁ አይጠበቅም፣ መብታችሁ ይነፈጋል። እኛ ጋር ግዴታችን ምንድነው? እዛ ጋር መከተል ያለብን ግዴታችን መጀመሪያ ለህዝቡ መታወቅ ነበረበት፣ ግንዛቤ መሰጠት ነበረበት። ይሄ ነገር ብታደርግ ቀይ መስመር ነው፣ ከዚህ መዝለል የለብህም። ይሄንን ብታደርግ ይሄ እንደዚህ አይነት እርምጃ አለብህ፣ እስከዚህ ደረጃ ድረስ ግን መብት ነው ተብሎ በእንደዚህ አይነት መልኩ መቀመጥ መቻል ነበረበት። እኛ ጋር ግን ላይክ መብት ተባለ። የኛ መብት አይዶ ነው በጣም ከባድ ነው። ኢቭን አሁን በአሁኑ ሰዓት ላይ የሰው ነፍስ ማጥፋት ራሱ ልክ እንደ መብት አድርገው እየቆጠሩት ነው ያለው። ቀላል ነገር ነው። የሰው ልጅ በፊትኛ አንድ ሰው እንኳን ሲሞት እውነቱን ለመናገር እኔ ከጎረቤታችሁ ከሰው እንኳን የሆነ ሰው ሞተ ሲባል ድንግጥ ይላል ሰው፣ የእውነት ይደነግጣል ሰው። ውይ ሞቱ ምናምን የሰው ነፍስ ነው። በጣም ቫልዩ ያለው የሰው ነፍስ ነው፣ የሰው ህይወት ነው እና ሰው ይደነግጣል ሰው ሞተ ሲባል። አሁን ሰዓት ግን ሞተ ሲባል እኔ እንጃ ምንም በቃ እንደ ኖርማል ነገር ነው። ምናልባት ስለሌላ ነገር እያወራችሁ ከዚህ አካባቢ እኮ እንደዚህ ያለ ሰው ሞተ ቢባል እንትን ቫልዩ ሰጣችሁት ያንን ነገር ቦታ ታሰጡት ራሱ ምዘሉበት ሁኔታ አለ። መጀመሪያ ወሬ ልጨርስና ከዛ በኋላ አንተን ሰማሃለሁ አይነት ነገር ሞት የረከሰበት በቃ ይሆነ እንደዛ አይነት ሁኔታ ነው የተፈጠረው እኛ ሀገር። ስለዚህ ያችን ነገር የሚስተካከልበትንና ሰላም የምንሆንበት ሁላችን ተቻችለን እርስ በራሳችን ተደጋግፈን የምናልፍበትን ሁኔታ የሚፈጠርበትን ያችን መንገድ ለመቀየስ ሳይሆን አክቹሊ ማሳያ ነች እቺ አንድ ሳምንት አነሰኝ እኮ እናንተ ስልጣን እኮ አይጠገብም የሚባለው ለዚህ ነው። አነሰኝ ታውቃላችሁ፣ ገና ሳልይዘው በሐሳብ ብቻ አነሰኝ። መርቁለት ያችን እንደዛ ብቻ ማሳያ እንድትሆን ነው። ገብቷችኋል? ምክንያቱም የሰው ልጅ መብቱ መነፈግ የለበትም፣ ግዴታውንም ግን ማወቅ አለበት። የሰው ልጅ በሰውነቱ መከበር አለበት። እነዚህ ነገሮችን ለማስተካከል ምጥር ይመስለኛል። ከዛሬ ጀምሮ ስልጣን ስጦኝሽ ሰምታችኋል። እናመሰግናለን እንዲሽዬ።
ባለቤቷ እነ መቅዲ እንግዲህ ስልጣንማ እኮ ተሰጥቷቸው 5 ዓመትም ተሰጥቷቸው እኮ አልበቃቸውም እኮ እንዲሽ እንኳን አንድ ሳምንት ይቅርና ግን ያው በመተሳሰብ ባለ ሰከንድ በደቂቃ የምትሰራቸውን ስራ በሳምንት ለማለት ነው። ግን አንድ ያልከው ነገር ተመችቶኛል። እኛ ይሄ ይደረግልን መብታችን ይከበርልን ከማለታችን በፊት ግዴታችንን ብናውቅ ይሄ ለሁላችንም መልእክት ነው። አንድ ነገር ይደረግ ከማለታችን በፊት የራሳችንን መብትና ግዴታችንን መወጣት የበኩላችንን መወጣት ከአንድ ሰው መጠበቅ አይደለም፣ እኛም ማድረግ አለብን። አዎ የሰው ልጅ ግዴታውን ሳያቅ መብቴ ብሎ መጠየቅ ያ ነው ችግር የሚፈጥረው። የትኛውም ዓለም ላይ ብትሄጅ በራሱ መብት እንዳለ ሁላ ግዴታ አለ፣ ገደብ አለው። የሰው ልጅ ማናችንም ማድረግ ያለብን ገደቦች አሉት፣ ቀይ መስመር አለው። ያችን መስመር ካለፍሽ በህግ ትጠየቂያለሽ፣ ወንጀል ወደሚለው ደረጃ ትደርሻለሽ። እንትንም ከተባለ ደግሞ መብትሽን ደግሞ እስከምን ደረጃ ነው መብት፣ ያንን መብትሽም ደግሞ በአንጻሩ ልክ እንደዛው ተቀምጧል። እኛ ጋር ይሄንን በቃ ለአመታት የለመድነው ነገር ተጨቁኖ ተረግጦ በዱላ ተደብድቦ ምናምን መኖር ያንን ስለሆነ ልክ መብት የሚባለው ነገር ሲያደርግ በቃ እኔ ነኝ ካንተ በላይ። ብዙ ጊዜ እኛ ጋር ችግር የሚፈጥረው ነገር ደግሞ ምን መሰላችሁ? እኔ በትንሽ ነገርም አንዳንድ ነገሮችን እዚህ ከጓደኞቼ ጋር ራሱ እንኳን የምመለከታቸው ነገሮች ብዙ ጊዜ በማናውቀው ነገር ውስጥ የምንሰጣቸው ኮመንቶች ምንም እውቀቱ ሳይኖረን ስለዛ ነገር መረጃውም ሳይኖረን ምንም ነገር ስለዛ ያለውን ነገር ምንም አይነት ብቻ እውቀቱም ሳይኖረን የምንሰጣቸው ኮመንቶች የምንሰጣቸው አስተያየቶች ሰዎች ልቦና ውስጥ በጣም ቅሬታን ያሳድራሉ። ሰውን ልብ እንዲጠቁር ያደርገዋል። እና ትልቁም ነገር ደግሞ አንደኛ ይሄ የሶሻል ሚዲያን አጠቃቀም እውነት እሱን ነበር እንደው ማስተካከል። እሱን እንኳን ማንን ላናገር፣ ሶሻል ሚዲያ አጠቃቀማችንን በጣም መስተካከል አለበት። እውነት ነው። በማናውቀው ነገር ላይ ስናወራ ልዩነትም ይፈጥራል፣ እርስ በርስም አያግባባንም። ምን ነው ቤቱን ለቀን ሄዳችሁ ሄደናል ተሰጣላችሁ ሮ በነገራችን ላይ ድምጽ አይሰማም እንዴ? አረ አሁን ነው ያወራው ነበር ማለት ነው ነበር። እንዴሽ ምን ጠፍቶ ነው? ታፋልጊ ተመሰለ ይሄን በትልቅ ስክሪን አድርጋ ታዲያ ቃ እንደጠፋኩ ያው ተደረባበር። ለማንኛውም እናመሰግናለን። ባለቤቷ ጥያቄ ካለሽ እንግዲህ እንዲሽን ጠይቂው፣ ምክንያቱም ለሰጠው መልስ ጥያቄ ይኖርሻል ብዬ ተስፋ አደርጋለሁ። ሙሂባም እንደዛው። እታችን ኮሜንት ያላችሁ ልጆች ኮምቱ፣ ተሳተፉ። ገኒ ምን አለች? ወይ ስልጣን የማናየው ከሰማይ ምድር በውሃ ላይ የዘረጋው የፈጣሪ ነው። ነገር ግን ስልጣን ቢሰጠኝ ኢትዮጵያ ውስጥ ያሉ በገንዘብ ተገዝተው ወገኖቻቸውን የሚያስጨርሱ ባለስልጣናትን እና ዘረኝነትን የሃይማኖትን የሚያስፋፉ ባለሚዲያዎችን ማጥፋት ነው ብላለች ገኒቱ። የሁሉም ሀሳብ ነው። ይሄም አንዱ መሽን ነው። መልካምነት ምን አለች? አይ መቅዲዬ እንኳን ከሀገር ውጭ ያለነው ይቅርና ከሀገር ውስጥ ያሉትም ሴቶች እህቶቻችን መብት ብትጠብቅልን ወንድሞቻችንንም እንደዚያው የሱን መብት ሰላም ጤናቸውን ቢሰጥልን ነበር። የወጣነውስ አንዴ ሀገር አቆራርጠንና ፈተና ሁሉ ለበጎ ነው። የሚያሳዝነን በሀገራችን ምንም የማያውቁ ህፃናት የሚደርሰውን ብላለች። እንግዲህ ያው ሰላም ለሀገራችን፣ ፍቅር ለሀገራችን ነው የምንለው። መልካምዬ ግን እኔ ስልጣን ተሰጠኝ ነው ያልኩት። ትልቁ እድሉን ካገኘ የኛም አስተዋጽኦ እንዳለበት ታውቃላችሁ። አሁን እዚህ ሆነን ከውጭ ሆነን ወገን ያለቀ፣ እህት ያለቀች፣ እናቴ ሞተች፣ ወንድሜ ሞተ ምናምን እያልን እናለቅሳለን። ከቀናቶች ከወራቶች በፊት ሚዲያ ላይ ምን አይነት መልእክቶችን ስናስተላልፍ ነበረ?
ምን ስናደርግ ነበረ? አንዳችን የአንዳችንን ዘር እየደገፍን መደገፍ አለን። በነገራችን ላይ እኔ ማንኛውም ሰው አንቺ ማንነትሽን መናገር ኃጢአት አይደለም። አንቺ ምን መሆንሽን የተወለድሽበትም ይሁን እምነትሽንም ይሁን ማናቸውም ነገሮችን እንደዚህ ነኝ ማለት ኃጢአት አይደለም፣ ወይም ያ ወንጀል አይደለም። ምክንያቱም ያ ማንነትሽ ነው። ለምሳሌ እኔ አንዱ ሰው እዚህ ጋር መጥቶ እኔ ኦሮሞ ነኝ እያለ እንትን ቢያደርገኝ ኦሮሞነቱን ቢያደርግ ምንም አይመስለኝም። ኦፍ ኮርስ ያ ሰው መገለጫው ነው። እንደዛ ሆኖ መፈጠሩን እሱ ወዶት አይደለም። አማራ ነኝ ብሎ እዚህ ጋር የሆነ ሰው እንትን ቢያደርግ ኦኬ ያንንም እቀበለዋለሁ፣ አማራነት መገለጫው ስለሆነ። እሱም ችግርም የሆነው እዚህ ጋር ምንድነው እኛ ግን ስናደርግ የነበራቸው ነገሮች ምንድነው? ጥላቻን ነው። ጥላቻን ስንዘራ ነበር። ገብቷቸዋል። ሚዲያውም ላይ ማለት ነው። እነዛ ስንዘራ የነበራቸው ጥላቻዎች የሱ ውጤቶችን ነው እየተመለከትን ያለ ነው። ሁላችንም ጋር ውጤቱን እሱን ነው እንትን ያደረገን ያለ ነው። እና ሁላችንም እኛ ማለቃቀስ ምናምን ውስጥ እንገባለን እንጂ ራሳችንን እስቲ ዞር ብለን ሁላችንም ብንፈትሸው ከጊዜያቶች በፊት ምን አይነት መልእክት እያስተላለፍን ነበር? ሶሻል ሚዲያ ላይ ምን አይነት ቪዲዮ እየሰራን ነበረ? ሁሉም እያንዳንዱ ራሱ ማንነቱን ቢፈትሽ በጣም ብዙ ነገሮች ከኋላው አሉት። ፍቅርን ከመስበክ ይልቅ የራሱን ዘር ከፍ አድርጎ ሌላውን ዘር ማንቋሸሽ ልክ እንደ አንድ ስራው አድርጎ የተያዙ ሰዎች በጣም ብዙ ናቸው። ገብቷችኋል? ይሄ ነው ለኛ ላይም ችግር የፈጠረብን የነዚህ ውጤቶች ናቸውና እዚህ ይሄንን ደግሞ የምናደርግ ያለ ነው የት ነው? እዚህ ቁጭ ያለን ሰዎች፣ አረብ ሀገር ላይ ያለን ሰዎች ያውም ሙሉ ዕውቀቱም ሳይኖረን ኢንተርኔት ብቻ አገኘን ብለን ስልክ መጠቀም ቻለን ብለን ስማርት ስልኮችን እንደልባችን አገኘን ብለን ያንን አጠቃቀሙን ባለማወቅ የምንዘራቸው የምናስተላልፋቸው ምናልባት እናንተ እዚች ጋር አሁን ሚዲያ ላይ ዩቲዩብ ላይ እዚህ ጋር የሆነ ነገር ብታስተላልፉ ብትናገሩ ተመልካቼ ትንሽ ነው ወይም ደግሞ ያን ያህል ተጽዕኖ አይፈጥርም። እኔ እዚህ ጋር የምናገራቸው ነገሮች ምናልባት ተጽዕኖ አይፈጥርም ምናምን ብላችሁ ውስጣችሁ ሊያስብ ይችላል። እውነቱን ለመናገር መልካም ነገር ካስተላለፋችሁ እርግጥ ተጽዕኖ ላይፈጥር ይችላል። ጥሩ ነገር ስታስተላልፉ መጥፎ ነገር የአንዱን ዘር የሚያንቋሽሽ ሌላው ላይ ጥላቻ የሚዘራ ማንኛውንም ቪዲዮ ከሰራችሁ ግን የሁለት ሰው ለምን እይታ አይኖራችሁም? ያችን ቪዲዮ ለተንኮል ስለሚፈልጉት አንስተው ያባዙታል፣ ያዛቡታል። እናንተ ጋር እይታ ባይኖረው ቪዲዮአችሁ ዳውንሎድ ይደረግና ይሄውላችሁ እንደዚህ ናቸው እከሌ ዘሮች ወይም እከሌ ነከሬ እንደዚህ ናቸው ተብሎ እንትን ይደረጋልና አንዳንዴ ሶሻል ሚዲያ ላይ የምንጠቀማቸው አጠቃቀሞች ለእንደዚህ አይነት ነገሮች በጣም ትልቅ ተጽዕኖ የሚፈጥሩ ናቸው። ስለዚህ እንግዲህ ከአርሱም እንዳላፈነግጥ ላደርግ የምችላቸው ነገሮች እንግዲህ እንደዛ ናቸው። አንድም እነዚህን ጆሮአቸውን ማለት እንደዚህ አይነት እንትን ውስጥ ያሉትን ሰዎች ሲሪየስ የሆነ እርምጃ መውሰድ፣ ሲቀጥል ደግሞ እነዚህ ሶሻል ሚዲያን አጠቃቀምን በቃ ያን የጥላቻ ነገር የሚያስተላልፉ ሰዎችን ያለምንም ቅድመ ማስጠንቀቂያ ቀጥታ ወደማያዳግም ቅጣት ውስጥ ከዛ ደግሞ ሶሻል ሚዲያን አጠቃቀምን ቀጥ ያለ እንደሌሎች ሰዎች መዝናናት ካለብን እንደ መዝናኛነቱ ብቻ እንድንጠቀምበት ያንን ነው የምለው። እሺ እኔ ግን ጥያቄ አለኝ ከተቀበልከኝ ማለት ነው። ሳትጠይቂው ልሄድና ማለት ነው። ፎዚ ቅድም በሰጠው የሆነ ነገር ብላለች። ከዚህ በላይ ስልጣን የኛ አለቃ አይደለም እንዴ እንዲሽ ብላለች። የቅድሙ መልስ ነው። ጎሽ ሲያክብርልኝ መቅድዬ ጠይቂ፣ ክብር ተሰጥቶት ያለ። እኔ የምጠይቀው ጥያቄ ብዙዎቹን የሚያስቀይም ከሆነ አስቀድሜ ይቅርታ ጠይቃለሁ። አሁንም እዚህ ቤት ውስጥ የተሰበሰብነው ግሩፕ የመሰረትከው ኦነር አንተ ነህ። የተሰበሰብንበት ምክንያት ደግሞ ሁላችንም እናውቀዋለን እና ርዕሳችን ሃይማኖትን ዘርንና ከአንዳችን አንዳችን የሚለይ ርዕስ ባይሆን እዚህ ላይ ምን ትላለህ? ምን ታስተላልፋለህ? ያው አንዴ ከመጣህ አይቀርም ከዚህ በፊት የመጣንበትን ቤት ብዙ ልዩነት ሳንፈልግ እየተለያየን ነው። እኔ ከሰዎች መጋጨት ወይም ሀሳባቸውን መቃረን አልፈልግም፣ ግን እንደ ሀሳብ ሳቀርብ ሌላኛው ቅሬታ እየተሰማ ነው። አንደኛ እኔ ስለ ርዕሱ ምንም የማውቀው ነገር የለም። መጀመሪያም ስገባ ይሄን መልሼ ነበረ፣ ግን አብዛኞቹ እንደ ኮመንት ላይ ሳይ አስቆጥቷል፣ ቅሬታም ፈጥሯል። ለዚህ ይቅርታ ጠይቃለሁ። ግን አንተ እንዳንተ ምን ታስባለህ?
ቆይኝ አንደኛ ነገር ልላችሁ የምፈልገው ነገር የአንደኛው ቤት ርዕስ ወደ ሌላኛው ቤት አትውሰዱ አንድ ማለት ነው። ስላነሳሹ ችግር የለውም እንትን አደርጋለሁኝ። ምክንያቱም ያው የአንደኛው ቤት ርዕስ ራሱን የቻለ እዛው ማለቅ ያለበት ነው። ይሄኛው ዩቲዩብ ሌላ ነው፣ ያኛው ዩቲዩብ ደግሞ ራሱን የቻለ ሌላ ቻናል ነው። ግሩፓችን አንድ ነው እንጂ ዩቲዩቡ አንድ አይደለም። ስለዚህ የአንደኛው ግለሰብ ርዕስ እዛው ማለቅ ያለበት ነው። እዛው ጨርሳችሁ እዛው እንትን የሚያደርገው። ለማንኛውም ግን ስላነሳሽው ምናልባት አዲስ የገባችሁ ሰዎች መሰለኝ ይሄንን ነገር እንትን ያደረጋችሁ ያላችሁት ነገር ወይ ደግሞ መለስ ብዬ እዛ ጋር የግሩፑ ላይ የተጠቀሰውን ደንብና ህግጋቶችን በየመሃሉ ወይ ማሳወቅ ያለብን ይመስለኛል። ካነበባችሁት እንግዲህ እዛ ጋርም ካወጣናቸው ህግጋቶች ውስጥ ወይም ደግሞ እስካሁንም ድረስ እርስ በርስ ተያይዘን ተቻችለን እንድንቆይ ያደረገን አንዳንድ ነገሮችን ማክበራችን ነው። ልቅ የሆነ አካሄድ ብንሄድ እውነቱን ለመናገር ሁላችሁም እየተናቆራችሁ የእርስ በርስ እየተናከሳችሁ እየተያያዛችሁ እየተሰዳደባችሁ ጥላሸትን ነው ውስጣችሁ ይዛችሁ የምትቆዩት። ያ ነገር እንዳይፈጠር በግሩፑ ላይ አንዱን ካንዱ የሚያጋጭ ርዕስ፣ ሃይማኖት አዘል ፖለቲካ ነክ ነገሮች፣ ዘር ሌላውን ዘር የሚያጣጥል ወይም ሌላውን ዘር የሚያንቋሽሽ ማናቸውንም ርዕስ እዛ ጋር ይዛችሁ መምጣት ክልክል ነው ይላል። ዛሬ እንትን ያደረግነው አይ ቲንክ እንግዲህ አዲስ የምትገቡም ቢሆኑ በእኔ በኩል ማስገባችሁ ሰዎች በአግባቡ ህግጋቱን ልኬላችሁ ነው። ምናልባት እንግዲህ ዝም ብላችሁ አንበባችሁት ወይም ደግሞ ዘላችሁት ተቀብያለሁ ብላችሁኝ የምትገቡ ከሆነ አላቅም። ነገር ግን በእኔ ጋር የምትገቡ ሰዎች ላይክ ላሳያችሁና ለምሳሌ ያህል ማናችሁም እኔ ሳስገባችሁ ማለት ነው ይቅርታ ቢያንስ ይሄን ያህል ሜሴጅ ልኬላችሁ ነው የማስገባችሁ። እኔ ጋር በእኔ በኩል የምትገቡ ሰዎች ፎር ሹር ታውቁታላችሁ። አንድ ህግጋቱን ይሄንን እንድትከተሉ መከተል እንዳለባችሁ፣ ከዛ በኋላ ደግሞ ባርኮዱን እንድታወርዱ፣ ባርኮዱን ካወረዳችሁ በኋላ ደግሞ ይሄንን አፕሊኬሽን ማንበቢያውን ባርኮድ እንድታወርዱ፣ እሱን ካወረዳችሁ በኋላ ደግሞ በባርኮዱ እንዴት ማንበብ እንዳለባችሁ እነዚህ ነገሮች በአግባቡ እዚህ ላይ መጀመሪያ ልኬላችሁ ነው ከዛ ጋር የምትገቡትና ምናልባት እንግዲህ ማንበብ አንፈልግም ምናምን ብላችሁ ሊሆን ይችላል እዛ ጋር እንትን ያደርጋችሁት። ስምንተኛው ላይ እዛ ጋር እኛ ህጉን እንደመተዳደሪያነት ያስቀመጥነው ላይ ማለት ነው። ስምንተኛው ላይ ማንኛውም ሰው በሃይማኖት በዘር የሚያጋጭ ርዕስ ይዞ የመጣ ሃይማኖታዊ ስብከት ይዞታ ያላቸውን ቪዲዮ እንዲጫወትለት ሼር ያደረገ እንዲሁም በሌሎች ላይቭ ላይ ሃይማኖትን ዘርን የሚያንቋሽሽ የሚዘልፍ ኮመንት ያስቀመጠ ከግሩፑ ይሰናበታል ነው የሚለው። እንግዲህ በነገራችን ላይ ማንሽ ወላጋ ሀራቲው አይ ቲንክ አንቺም አዲስ ነሽ፣ ነገር ግን በእኔ በኩል መሰለኝ ያስገባውሽኝ አይደል? እንደዚህ አይነት ርዕሶችን እዚህ ግሩፑ ላይ አምጥታችሁ መወያየት ክልክል እንደሆነ በነገራችን ላይ ስለ ሐሳብ እንዲሰጥበት መስጠትና ሌሎችን እንትኖች እኔም ትንሽ እዛ ጋር ዝም ያልኩትኝ ሌሎችን ዘር የሚያንቋሽሽ አልነበረም፣ ግን ርዕሱ እንደዛ የሚያንቋሽሽ አልነበረም። ስለሌላው ዘር ጥላቻን የሚዘራ ወይም ደግሞ ሌላውን ዘር የሚነካ ርዕስ አይደለም የመጣውም የነበረው። ነገር ግን እዛ ጋር ተሰቅላችሁ ስትወያዩ ግን ርዕሱ ተቀየረ፣ ርዕሱ ወደ ሌላ ሄደ። አንዱን ማለት እንደዚህ አይነት ፖለቲካ ነክ ነገሮችን ስታመጡ ምን ጊዜም ስምምነት አይኖርም። ምክንያቱም ሁሉም ሰው የየራሱ አቋም አለው። ሃይማኖታዊ ይዞታ ያላቸውን ነገሮች የሚይዛችሁ ስትመጡ ስምምነት አይኖርም፣ ጥሩ አይሆንም። ገብቷችኋል? ለዛ ነው እዛ ጋር እንደዚህ አይነት ነገሮችን እንዳታመጡ የሚለው። ስለዚህ አሁንም እኔ ልነግራችሁ የምፈልገው ነገር እኔ እዛ ጋር እሷንም ዝም ብዬ እንትን ስል የነበረውም ከላይ የተሰቀላችሁት ሰዎች ናቸው አክቹሊ ኮምፕሊትሊ ርዕሱን የቀየራችሁት። እዛ ጋር መዘጋቱን ምናምን ነገር ከምን ታዩታላችሁ አይነት ነገር ነው። እዛ ጋር በተጻፈው መልኩ እንትን ብታደርጉ መወያየት ይቻል ነበረ። እንደዚህ አይነት የጥላቻ ንግግር አይደለም የሚለው ነገር ይዤ ነበር ዝም ያልኩት። ግን ከላይ ስትሰቀሉ ነገሮች በሙሉ ተቀየሩ። ርዕሱንም ሁሉንም ነገር ወደ ሌላ ኮንሰፕቱ እንዳለ ቀየራችሁት። ለዛ ነው እንደ ጥፋት እሷ ጋር ያልወሰድኩባትኝ። ግን አሁንም ልነግራችሁ የምፈልገው ነገር ምናልባት አዲስ የገባችሁም ልጆች
ካላነበባችሁት የግሩፑን ህግጋት በስርዓቱ አንብቡት። ጭቅጭቅ የሚያስነሳ ሌሎች ስለ ዘር ሃይማኖትም ሌሎችን የሚያቀይም የሚያስከፋ ነገር ማናቸውም ነገሮችን አርዕስት እንደዛ ይዞ መምጣት አይቻልም። ማስጠንቀቂያ የለውም። እንደዚህ አይነት ነገሮች በስርዓት ካነበባችሁት አውቶማቲካሊ ከግሩፑ ላይ ሪሙቭ ማድረግ ነው። ወዲያውኑ ከግሩፑ ላይ ማሰናበት ነው። ምክንያቱም እስካሁንም ድረስ ተቻችለን እርስ በርስ ቤተሰባዊነት ሆናችሁ ተፋቅረን እስካሁንም ስለቆየን ማለት ነው። ይሄ መንፈስ እንዲወገድ እንዲጠፋ አንፈልግም፣ አንፈቅድም። መፈለግ ብቻ ሳይሆን አንፈቅድም። እንደዛ ነው። እንደዚህ አይነት ነገሮች ከመጡ እንትን ያደርጋል፣ ጥሩ ነገር አይመጣም። ራስ በራሳችሁ እንዲሁ እየተናከሳችሁ ተቀያይማችሁ ነው የምታሳልፉት። ገብቷችኋል? ለዛ ነው አርዕሱን እኔ በመጥፎ ሳይድ አልወሰድኩትኝም። አርዕሱ ስለ ዘር አይደለም የነበረው ማለት ነው። እዛ ጋር ያለውን ሐሳብ እንድትሰጡበት ወይ ማስተያየት ነገር ነው። ለዛ ብዬ ነበር እኔም ዝም ያልኩት የነበረው። ግን ከላይ ስትሰቀሉ ግን ሐሳቡ እንዳለ ተቀየረ እና ልጅቷ ላይ ጥፋቱን አድርጌ ያልወሰድኩትኝ ለዛ ነው። ለማንኛውም ሁላችሁም እንዲህ እዚህ ጋር ጥያቄ አለኝ። ይቅርታ እዚህ ጋር ጥያቄ አለኝ። ማለት ልጅቷ ማለት የምታውቁ ካላችሁ ብላ ነው እንጂ እንደ ፖለቲካ ወይም እንደ እንትን አይደለም ያመጣችሁ። እኛም ተነድተናታን ግን አናቅም ብለን እኛ እንትኑን ቀይረነዋል። አሁንም እሷ ጥፋት የለባትም። ግን ይሄን ነገር የሚያውቁ በመጨረሻ ያው እኛ ቀይረን ወደ ሌላ እያወራን ስለነበረ መጨረሻ ላይ ደግሞ ያው ቅጡጥ ምናምን አረጉት እንጂ አሪፍ ቆይታ ነበር። እኔ ያየሁት ነበር እየሰማችሁ ነበር እዛ ጋር እና አይጠቅማችሁም። አንድ በቃ የሆነ ቋሚ የሆነ ነገር እንትንም ሳትስማሙ እርስ በርስ እንኳን ነው የምትወርዱት። እንዲሁ ተቀያይማችሁ ነው የምትወርዱት። ስለዛ ነው ይሄን ነገር ያከለከል ነው። ገብቷችኋል? ቅይም ነው የምታተርፉት። ሌላ ምንም ነገር አይመጣም። መቀያየም ነው። እናንተ እዚህ ጋር አወራችሁ አላወራችሁ መፍትሄ ብትጠቅሱ ምናልባት መፍትሄ ላይ መጣ ይችላል። እኛ እዚህ ጋር በተናገርናቸው ነገሮች መፍትሄ ቢመጣ አሰየው በጣም ደስ ባለን ነበር። ግን መፍትሄ አይመጣም። መፍትሄም የለውም። ይበልጡን እዚህ ጋር የሚሆነው ምንድነው? ክፋትን ስትናገሩ እሱ ክፋት ባይሆን ይስፋፋል፣ ይሄዳል። ክፋትን ለማስፋፋት ብቻ የቆሙ ሰዎች ስለሆነ አብዛኞቻችሁ እና ያችን ክፋት ስትናገሩ ነው የሚሄደው። መፍትሄ እንትን ብትሉት መፍትሄ በጣም ብዙ ሰዎችን ብዙ መፍትሄዎችን እናደርጋለን። እርግጥ እኛው ራሳችን እዚሁ ላይ ሚዲያው ላይ ያለን ሰዎች አካሄዳችንን እንድናስተካክል ራስ በራሳችን ትምህርት አዘል ነገሮች እርስ በርስ መወያየት መልካም ነው። አካሄዳችን እንድናስተካክል ሂደታችን አግባብ ስላልሆነ እንድናስተካክልና ቀጥተኛ መንገድ እንድንሄድ ያንን መወያየቱ መልካም ነው። አለበለዚያ ግን ፖለቲካ አዘል ነገሮችን ወይም ደግሞ እንደዚህ አይነት ሃይማኖት ይዞታ ያላቸው ነገሮችን ወደዚህ ጋር ካመጣችሁ ስምምነት አይኖራችሁ። እርስ በርስ ተጣላላችሁ፣ ተቀያይማችሁ ነው የምትወጡት። ስለዚህ ለዛ ነው ማንም ሰው የሃይማኖት ይዞታንና የግል ጥቅሙን እኔ ማንም ሰው እዚህ ጋር ግሩፕ ውስጥ ሊያስኬድ የሚችል እኔ አንድ ሰው መጥቶ እንደዚህ መሆን አለበት እንደዚህ ካልሆነ ብሎ ቢለኝ የዛ ሰው ፍላጎት ብቻ ስለሆነ አይሆንም። ገብቷችኋል? በዘርም ተመርኩዛችሁም ይሁን በሃይማኖትም ተመርኩዛችሁም ይሁን የአንድ ሰውን ፍላጎት እዚህ ጋር እንዲራመድ ማድረግም ዘር ሃይማኖትንም የሚተች ነገሮችን ማምጣትንም ይሄን ነገር የተከለከለ ነው። ስለዚህ አስቡበት። ከዚህም በኋላ እኔ እሷ ጋር ትንሽ እንትን ያላደረኩት ለዛ ነው። ትንሽ ወደዛ ያዘነበለን ቢሆን ነገር ግን ዘርን ወይም ደግሞ እንደዚህ አይነት ነገሮችን የሚተች ወይም ደግሞ የሚያንቋሽሽ ነገር አልነበረም የመጣው። ከላይ ስትሰቀሉ ነው መንፈሱን የቀየራችሁት በሙሉ እዛ ጋር ስትወጡ። ስለዚህ ከዚህም በኋላ ማስጠነቀቃችሁ ነገር ይሄንን ነው። እኔ ነግሬያችኋለሁ። ያው ማለት ስለ ሌላው ዘር የሚያንቋሽሽ አንዱን ካንዱ የሚያጨቃጭቅ የሚያጋጭ አርዕስት ሃይማኖት አዘል ነክ ነገር እንደዚህ አይነት ነገሮችን ይዞ የመጣ ምንም አይነት ማስጠንቀቂያ የለውም። ምንም አይነት ኮምፕሊትሊ ባን አድርገን ከግሩፕ ላይ ብቻ እናስወጣዋለን። ያ ነው ያለው የግሩፕ ህግ። ስለዚህ አዲስ የምትገቡ ልጆችም ምናልባት ካላነበባችሁት በደንብ አንቡት ህግጋቱ። ከዛ ውጪ ይቅርታ እሺ። ከዚህ ውስጥ ደግሞ እንግዲህ ምናልባት እዛ ጋር ሰዓት ስላጠራችሁ ሊሆን ይችላል የአንደኛውን ቤት አርዕስት ወደ ሌላ ቤት አትውሰዱ። የአንዱ ቤት ሌላ ነው፣ የሌላው ቤት ደግሞ ሌላ ነው። ጥያቄዎችም ካሉ ምናልባት ነፃ ውይይት ብለው በሚመጡ ልጆች ላይ እንትን ብላችሁ ገብታችኋል። እዚህ ጋር የፈለጋችሁትን ሐሳብ ስጡ ወይ እንደዚህ በሉ ብለው አርዕስት ይዘው በሚመጡ ሰዎች ላይ በዛ ሰዓት ላይ አንስታችሁ የከሌ ቤት እንደዚህ ሰዓት ላይ እንደዚህ ችግር ነበረ፣ ይሄ ነገር እንደዚህ ይሁን ያንን ብላችሁ መወያየት ነው። አለበለዚያ ደግሞ በቴሌግራም በውስጥ ማውራት ነው። ምክንያቱም የአንደኛው ቤት አርዕስት ለሌላኛው ቤት ተጽዕኖ ማሳደር የለበትም። እዛው አልቆ ነው መሄድ ያለበት። ይቅርታ ሰዓታችሁን ወሰድኩባችሁ። እሺ አመሰግናለሁ። በቂ መልስ ነው ያገኘሁት። ካጠፋው በጣም ይቅርታ።
ይቅርታ እንግዲህ ሁላችሁንም ማለት ነው። አይ ጥሩ ሀሳብ ነው እንኳን አነሳሽው። ምክንያቱም እንደዚህ አስጠንቅቆ እዛ ጋር በጽሁፍ ስለነበር እየገቡ የነበረው እንግዲህ ፍኖት ይቅርታ ለባለቤቷ እሱ አሁን ማብራሪያ ሰጥቷል ለሁሉም ማለት ነው። በዚህ መልኩ እዚህ ጋር ፍቅር ያሸንፋን በሚለው ነው ያለ ነው እንጂ በዘር በሃይማኖት ተከፋፍለን አይደለም። ስለዚህ ተከባብረን የሚለው ነው። ቅድምም ያው ይቅርታ ጠይቀናል፣ እኛም ቀይሰነዋል። ኤልሳም ጥሩ ሀሳብ አምጥታ ቀይሰዋለች፣ ፖለቲካ እንዳይወራ ያው ሳይታሰብ መጨረሻ መወያየት ጀመረ እንጂ እኛ ውስጣችን ማንነታችን ውስጣችን ያውቀዋል። ሁላችንም ውስጣችንን እንተዋወቃለን ማን እንደሆነ እዚህ ጋር ስለወጣን ስለለፈለፍን አይደለም። እና አንድ ሺህ እናመሰግናለን ወንድማችን። እናመሰግናለን። ባለቤቷ አሳለሽ አለው ሁላችሁንም ከልብ አመሰግናለሁ። እንድሽዬ እግዚአብሔር ያክብርልኝ። በእውነት በጣም ደስ የሚል ነገር ነው ያስተላለፍከው። እናመሰግናለን። ያው እንግዲህ የሰማነውን መተግበር አለብን እንድሽ እንደነገረን ላለሁኝ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። ይችን ህግጋቷን እንግዲህ ወይ ማስታወስ ካለብን በየመሃሉ ግሩፕ ላይ ፖስት እናደርገዋለን ለሁላችንም። እንደዛም ይቻላል። ምክንያቱም እንትን አይደለም አለበለዚያ ግሩፑ እንደ ግሩፕ ሆኖ አይቀጥልም። እውነቱን ስነግራችሁ ማለት ነው። አንዳንድ ማለት ፈር የለቀቀ ዝም ብሎ ክፍት የሆነ ግሩፕ ከሆነ ወር አትቀመጡ። ወር እንደዚህ ቤተሰባዊነትን ይዛችሁ መቀመጥ አትችሉም። በስርዓት ማለት ነው። እዚህ ውስጥ ዘር መርጦ የመጣ ሰው አለ? ሃይማኖት ብሎ የመጣ ሰው ማንም የለም። እውነት ግን እኛ እዚህ ስንት አይነት ሃይማኖት ነው ያለን? ጋራስ ያንን ነው የማን ዘር የማን እንትን ይሁን ምናምን እኔ ማውቀው ታሪክ የለም። ማናችሁም የትኛው ዘር ይሁኑ የትኛው ሃይማኖት ይሁኑ ምናምን የሚመለከተኝ የለም። ምናልባት ሃይማኖታችሁን የማውቀው የሆነ ነገር ስታደርጉ ወይም እምነታችሁን የሆነ ነገር የሚያንጸባርቅ ወይም በቪዲዮአችሁ ላይ እንደዚህ አይነት ነገሮች በነገራችን ላይ የፈለጋችሁት እንደዚህ አይነት ዓላማ ካላችሁ ከግሩፑ ስትወጡ ለብቻችሁ ስታስተላልፉ የፈለጋችሁትን ማድረግ ትችላላችሁ። ግሩፑ ላይ ግን ይዞ መምጣት አይቻልም። ያው ለመጨረሻ ጊዜ ማለት ነው ለማስታወስ ያህል እና ኮሜንት የምትፈልጊ ከሆነ ሰዓትሽ እንትን እንዳላርግብሽ። እሺ አመሰግናለሁ። እሺ መልካም ፍኖትዬ እናመሰግናለን። መልካም ቆይታ። እሺ ውዶችዬ መልካም ቆይታ። አመሰግናለሁ። ክብር መግዲ ተገርበቺ እናተይዙ። እሺ አመሰግናለሁ። መግዲ ጥያቄሽ ተመልሷል? አዎ ያለ ውረዱ ቻው።